ስኬት እና የአእምሮ እረፍት የሚሰማኝ በዚህ አንፃር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶብኛል። የድሮ አጋርነን አሁን ዋና ፓርቲ ውስጥ ነው። መደበኛ ፖለቲካ ባለበት ሀገር ይሄ ጥያቄ ምናልባት ውስጥ ሲገባና ውጪ ስትሆን የተለያየ ሊያሰኝ ይችላል። እርግጠኛ ነኝ ስራ ላይ ከመጣህ በኋላ በፖለቲካ አመራር ከመጣህ በኋላ ድሮ ውጪ ሆነ የማይታዩ ብዙ ውስብስብ ነገሮች እንዳሉ ነገሮች ሁሉ ነጭና ጥቁር እንዳልሆኑ ሞር ይገባሃል። ያኔ ሲተች የነበረው ሁኔታ አንፃር ግን የሰብአዊ መብት ጭፍጨፋ በሚደረግበት ሁኔታ ውስጥ ገብቼ ሳየው ያን ማስቆሜ ያ እንዳይኖር ማድረጌ የሞራል እረፍት እረፍት ይሰጠኛል እንጂ ውጪ ሆኜ ሲተች የነበረው ምናልባት ሳቼ ነበር ወይም እዚህ አካብጄ ነበር አለ። ስኬት እና የአእምሮ እረፍት የሚሰማኝ ለምሳሌ አጠር ለማድረግ የሰብአዊ መብት ጥሰት ነበር የለም። ሰላም እጦት ነበር፣ ሰላም አለ ክልል ውስጥ። ከልማት አንፃር 30 ዓመት ከፌደራሊዝም ክልል ከተመሰረተ ወዲህ ከተሰሩ ስራዎች የሚወዳደሩ ስራዎችን ሰርተናል በሁሉም መስክ። እኔ ከመጣሁ በኋላ የሶማሌ ህዝብ ድሮ የነበሩ ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ በኢትዮጵያዊነት ሲያምን ደግሞ ለይስሙላ ሳይሆን ተጠቃሚ ነው። ከኢትዮጵያዊነት ይጠቀማሉ። ሰላም አለኝ፣ ልማት እየመጣልኝ፣ ውክልና የተሻሻለ ነው፣ የአገር ባለቤት የተረጋገጠ ነው የሚል ስሜት አለው። ይሄን በተግባር በክልሉ ያለው የሃይማኖት ይሄ መቻቻል ያሳያል። መንግስት ብቻ አይደለም ይሁን እየጠበቀ ያለው። አንዳንድ ሚዲያ ላይ እንደሚባለው አንድ አመራር ወይ የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይም ስላሉ አይደለም፣ ህዝቡ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያንን አብረን መኖር አለብን፣ ሃይማኖት ማክበር አለብን የሚል ስሜት ስለመጣ ነው። የመገንጠል ስሜት የነበረው ሁኔታ ኦልሞስት ቀርቷል ማለት ይቻላል። ዛሬ ድሮ ዳር ሆነን እናኮርፍ የነበረውን ስሜት ትተን አሁን መሀል ሄደን መሀሉ የኛ ነው መሀል መሆን አለብን ወደሚል አስተሳሰብ ተቀይሯል። ይህን የሚያግዝ ደግሞ የፌደራል ውክልና አግኝተናል። የፓርቲ ጽህፈት ቤት ኃላፊ እና ምክትል ፓርቲ ኃላፊ ከሶማሌ ክልል ነው። ፋይናንስ ቢሮ ከውክልና አንፃር ቁጥር ሳይሆን ኢምፖርታንሱ ያላቸው ሚዛን በፌደራል ደረጃ ጥሩ ነው። ከውክልና አንፃር በከፍተኛ ደረጃ የድሮ አጋርነን አሁን ዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ ያለን 4 ስራ አስፈጻሚ እስከ ፓርቲው ምክትል ሊቀመንበር ምክትል ፕሬዝዳንት ያለ ነው። ይሄ በተጨባጭ ተሳትፏችን ማደጉን የሚያሳየው ድምጻችን ማደጉን የሚያሳየው። እኔ ወደዚህ ኃላፊነት እንዲመጣ ያው የአገሪቱ አመራር ነው የወሰነው። ስፔሲፊካሊ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው በዚህ ጉልህ ሚና የሚኖራቸው። ያው በነበረው ሂደት የክልሉ አመራር ችግር ውስጥ ሲገባ ክልሉን ሊያረጋጉ የሚችሉ ምሁሮች ሲፈለጉ በዛ ፕሮሰስ ውስጥ እንዲካተት ስላደረጉ ማለት ነው እንዲካተት። ቀጥሎ ያለው ሂደት ያው በፓርቲ መዋቅር ውስጥ የተፈጸመ ሂደት ነው። አሁን ባለው ሁኔታም የፓርቲ አባል ነኝ። ስለዚህ እኔ ክልል ሊመደብ ፌደራል ሊመደብ አልመደብ አይደለም። ዋናው በተመደብኩበት ስራ የተሰጠኝ የስራ ኃላፊነት መወጣትና ውጤት ማምጣት ነው፣ ዲሊቨር ማድረግ ነው የኔ ዓላማ። ያን ገምግመው በዚህ ቦታ መቀጠል አለብህ ብሎ የሚሰጠኝ ተልእኮ ለመስጠት ዝግጁ ነኝ። ጠቅላይ ሚኒስትሩ እንግዲህ ብዙ ነገሮች መዘርዘር ይቻላል፣ ግን እኔ አሁን በዚህ አጭር ጊዜ መጣልኝ ነው። ሶማሌ ክልል ለመጣው ሰላም አንዱ ትልቁ አስተዋጽኦ ያደረገው የድሮ የነበረው ጣልቃ ገብነት አለመኖር ነው። ጣልቃ ገብነት አለ፣ ጫና አለ፣ ኢንፍሉዌንስ አለ። በዚህ ጫና መሀል ደግሞ የህዝቡን ስሜት የማይመለከቱ ወይም የሚጎዱ ውሳኔዎች ይወሰናሉ። ያ ቀርቷል። ትክክለኛ ፌደራሊዝም ከመተግበር አንጻር ራሳችንን የምንወስነው
ማን ይሾም ማን ይውጣ ማን ይግባ ኦፍ ኮርስ በአገር አቀፍ ደረጃ የሚሰጡ ስትራቴጂክ አሳይመንቶች አሉ ለሁሉ አተገባበር ላይ ግን በሙሉ ነፃነት ነው የሚሰራው ፖሊስ አንፃር በራሳችን የምናወጣቸው ፖሊሶችና ሂደቶችም አሉ በክልል ደረጃ ከዚህ አንፃር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶ ያውቁ ጣልቃ አለመግባታቸው ማለት ክትትል ያደርጉም አይደለም አቅጣጫ ይሰጣሉ ይናገራሉ ይስተት ነው እንገናኛለን በስብሰባ እንገናኛለን ዴይ ቱ ዴይ አክቲቪቲስ እና ስራዎች ግን እንሰራለን ስለዚህ ይሄን ነፃነት እንደሚሰጡ ብዙ ሰው አያውቁም ያምናል ሁለተኛው እኔ ሰው አያውቁም ቢያማስበው ታጋሽ ናቸው ባይ ታጋሽ ናቸው የሚሉት አለ